በዛ ሰዓት አንተ ደስተኛ መሆንህን ነው ያሰብኩት። በቃ ኦኬ ደስተኛ ለአንተ ደስተኛ ለማድረግ ነው ደስተኛ ያደረግሽኝ አይደል? በጣም አመሰግናለሁ። ዞር በልልኝ። እንዳትነካኝ ተቀበይ። እንዳትነካኝ። እሺ ተቀበይ። እንዳትነካኝ። እሺ ተቀበይ። አልቀበልህም። ልቀቀኝ። ተቀበይ። እኔ ጋር ሆኖ ምንም የማይሰራ መለሴ አይደለም። ይኸውልሽ ስጦታ እንድንመላለስም አልፈልግም። እሺ ምንድነው ፍላጎት? ምን ፈልገህ ነው? አያገባኝም። የፈለግከው ማድረግ ትችላለህ። አያገባኝም። ተቀበይ። ይኸውልሽ እኔና አንቺ እያስከፋኸኝ ነው ያለው። እሺ ሂድልኝ። የምትፈልገው አይኖ ምን እስከመሆን ነው? ምን ልሁን? እስቲ ላንተ ምን ልሁን? ገባህ አይደል? እዚህ ማስመሰል ይበቃል። ሁለታችንም ማን ነው እየተፈላለግን የሚመስል ነገር ባናሳይ ይሻላል። እስከ ዛሬ ሳንፈላለግ ነው አብረን የቆየን አይደለ? አዎ በቃ አንቺም ደስተኛ ልትሆኚ አልቻልሽም፣ እኔም ደስተኛ ነገር ተቀበይ። እኔ ነኝ አይደለ አክብሬ ወድጄ ፈልጌ ሰጠው። እኔ ነኝ የሰጠው አይደለ? እንዴት እያደረገች ነው ያለኸው? በቃ እኔ አልፈልግም አልኩኝ አይደል? በቃ አንቺም የኔ ልትሆኛቼ እኔም ያንቺ ልሆን አልችልም። እሺ እኔ ያንተ መሆን ካልቻልኩኝ እንደዚህ ነው የምታደርገኝ? እንደዚህ ነው የምታደርገው? አልፈልግም አልኩኝ። እሺ አትፈልግም ከውድዱ ልክ እንደኔ ከሚያፈቅሩ አለህና ብዙ ምርጫ በምን ላሳይ የኔን ብልጫ። ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ሁኑልኝ። አሁን ላይ ትንሽ ችግር ውስጥ ገብተናል። አሁን ላይ ሳይሆን ትንሽም ቆይተናል እንደዚህ አይነት ነገር ውስጥ ከገባን እና ያው ትላንትና ያየሁት ቪዲዮ አለ ማለት እኔ እንደዛ አስቤ አልነበረም። መጀመሪያ ማርክ ከኔ ጋር ለመታረቅ ከኔ ጋር አብሮ ለመሆን አስቦ ነበር ማለት ያላይ አይቻለሁ ቪዲዮውን። እኔ እንደዚህ አላሰብኩም ነበረ። መጀመሪያ ያሰብኩት ሁሌ በቃ ሲጠራ ወይኔ እሱን ለማግኘት ስሞክር ከሰው ጋር ሆኖ ምናምን እየተፈጠረ ነው ያለው በዚህ ሰሞን። በጣም የሚያስጠላ ነገር ነው። በቃ እኔ እሱን ላናገረው ከካሜራ ውጪ ስፈልግ እሱ እንዲህ ብቻ የሆነ የማይሆን ነገር ውስጥ እየገባን ነው ያለ ነው። እሱም ሲፈልገኝ እኔ ከሌላ ሰው ጋር እየሆንኩኝ ነው። በዚህ አጋጣሚ ነው ማለት እኔ እሱ ከሴት ጋር ይመጣል ብዬ አስቤ ነው እንደዛ መተው እሱ ከሷ ጋር ሆኖ እኔ መረበሽ አልፈለኩኝም ነበር በሰዓቱ እንጂ ለመልካም ነገር ነበረ ትላንትና የመጣው። አሁን ላይ ያው ብዙም አላወራው ማለት ስለተፈጠረው ነገር አይሚን ወር ሊሆነን ነው ይመስለኛል አይደል? እኔ እና እሱ ከተጣላን ወር ሊሆነን ነው። በዛ ነገር ለማውራትም ለማብራራትም ለእናንተ አልተመቸኝም ነበረ። ያው ነገሮቹ እንደምታውቁት ግልጽ የሆነ ነገር ነው። እኔ እና እሱ እንደዚህ መሆን አለብኝ ብዬ አላስብም። ምክንያቱም የሆነ ከትልቅ ሰው የሚጠበቅ ነገር ሁለታችንም እያደረግነው ያለው ነገር በጣም የሚያስጠላ ነገር ነው ማለት ነገሮቹን እናሻሽለዋለን እያልን እያባባስ ነው ያለው። አሁን ላይ ነው የተረዳሁት ነገር እሱ ከኔ ጋር መሆን የሚፈልግ ከሆነ እኔ ከሱ ጋር ማልሆንበት ምንም ምክንያት የለኝም። ምክንያቱም እዚህ ጋር ሌላ ግንኙነት ውስጥ የገቡት ነገር የለም፣ ሌላ ህይወት የጀመርኩት ነገር የለም ማለት እሱ ነበር የጀመረው። እሱም ደግሞ አሁን ላይ ያንን ነገር ለመፍታት ዝግጁ ሆኖም ነበር። ያው ሀሳቡን ካልቀየረ ሌላ አዲስ ነገር ካልተፈጠረ በስተቀር ከኔ ጋር መሆን ይፈልጋል። እኔም ደግሞ ከሱ ጋር ማልሆንበት ምንም ምክንያት የለኝም። ምክንያቱም ከዚህ በፊት ከሱ ጋር ለመሆን በጣም ብዙ ነገሮችን አድርጌያለሁ፣ ብዙ ነገሮችን ለፍቻለሁ፣ ጥሬያለሁ። በቃ እንዴት ልበላችሁ ለፍቅር መከፈል አለበት ብዬ በደንብ አልከፈልኩኝም ማለት ይሄ ትንሽ ነገር ነው። በቃ ለፍቅር ስንት ነገር ኢቭን ህይወት እስከ መስጠት ብዙ መስዋዕትነት ይከፈላል። ለፍቅር ሲባል የማይቻለውን ይቻላልና በጥቂቱም ቢሆን ትንሽ ነገር እኔ አድርጌለት ነበረ። በቃ በትንሹም ቢሆን ቢያንስ ለሁለታችን ፍቅር እሱ ሲደክም እኔ እየጣርኩኝ ነበረ። ያው እኔ ስደክም ደግሞ እሱም እየጣረ ነው። በቃ አልጣረም ብዬ ከነጭራሱ የሱን ነገር ላጣጥልበት አልፈልግም። ምክንያቱም እንደኔ ሞር ባይሆንም ለግንኙነታችን እየጣረ ነው ያለው አሁን ላይ። ምክንያቱም እኔም እየተሰማኝ ነው ያለው። ለምን የሆነ አግሬሲቭ እየሆንኩበት ይመስለኛል። በቃ የሆነ ወደኔ መቅረብ ሲፈልግ እኔ እያራኩት ነው ያለሁት። እንደዛ እንዲሁ ደግሞ አልፈልግም። ያው ዛሬ ሁሉ ነገር መብቃት ካለበት ስላችሁ ከሱ ጋር ለያያለሁ አይደለም መለየት አልፈልግም። ያው እስከዛሬም መለየት ስለማልፈልግ ነው አብሬው የሆንኩት። ይቅርታ ስለውን በቃ አታወኝ አብሬክ ልሁን ብዙ ነገሮችን ብያለሁ። የሆነ ኢቭን ዝቅ ብያለሁ ነው የሚባል የለ ለፍቅር ሲባል መደረግ የሌለበትን በቃ ሆድ ይብሰኛል። ወዲያው ደግሞ ሆድ የሚብሰኝ ሰው ነኝ ማለት ነው። በቃ ትንሽ ነገር ልክ ሲፈጠር ሆድ ይብሰኛል።
እና በቃ የሆነ ስሜታዊ ያደርገኛል። ስሜታዊ አድርጎ ላለቅስለት ይችላል የሆነ ምክንያቱም ምን አሁን ላይ እያሰብኩኝ ያለሁት ያሁኑን ነገር አይደለም በፊት የምናሳልፋቸውን ነገር ኢቭን ከሱ ጋር አስቡት አመት ከምናምን ሆኖናል አይደለ እና በዛ ጊዜ በጣም መልካም ነገሮችን አሳልፈናል። ጥሩ ነገሮች የማይረሱ በቃ እኔ እንጃ እንደኛ የሆነ ሰው አለ ብዬ አላስብም። በቃ በፍቅራችን በጣም ብዙ ሰዎችን የምናስቀና ሰው ነን እና ያ ነገር እንዲመለስ ነው የምፈልገው። በቃ ተመልሶ ወደ መጀመሪያው ፍቅራችን አብረን እኔና እሱ እንድንቀጥል ነው የምፈልገው። የተፈጠረው ነገር ሁሉ ተፈጥሯል። እሱም የማይሆን ነገር አድርጓል። እኔም ብቻ ብዙ የተባባልናቸው ነገሮች አሉ በመሀል አይደል ያ ነገሮችን ትተነው በቃ አሁን አዲስ ህይወት በቃ ከሱ ጋር አዲስ ምዕራፍ መጀመር ነው የምፈልገው። ነገሩን ትተነው ያው እንደዚህ ማለት አልፈለኩም ነበር። በቃ ኢቭን ትቼው ህይወቴን በቃ የራሴን ህይወት ልኖር እያልኩኝ ነበር። ግን ትላንትና ካደረገው አንፃር እሱ መራቅ አልቻልኩም። ምክንያቱም የተናገራቸው ነገሮች የምር የሚሰማ ነገር ናቸው። በቃ እንዲሰማኝ ራሴን እሱን እንዳልተወው የሚያደርጉ ቃላቶችን የተጠቀመው። ለምን እሱ እኔን እንደዛ እየወደደኝ ከኔ ጋር አብሮ መሆን እየፈለገ እኔ ደግሞ ተወኝ ልለው አልችልም። ምክንያቱም እኔ እሱን አፈቅረዋለሁ። ምንም የሆነ ለቀይረው ማልችለው ስሜት ነው ያለኝ። በከባዱ ተጣልተህ ምናምን ቢሆን እሺ ብዬ ሊቆርጥልኝ ይችላል። ግን አሁን ላይ ደግሞ የሚያስቆርጥ ነገር በእርግጥ አለ። ግን ለፍቅር ሲባል ሁሉ ነገር ይቻል አይደለ? እኔም ያንን ነገር እችለዋለሁ። የመጣብንን ነገር በፍቅራችን በእኔና እሱ መሀል የመጣውን ነገር ለመጋፈጥ በጣም ዝግጁ ነኝ። እንደዛም የሆንኩበት ምክንያት ደግሞ የእሱን ነገር አይቼ ነው። በቃ እሱ ለኔ የሚያደርገውን ነገር እሱ ከኔ ጋር የመሆን ፍላጎቱን ሲያሳየኝ እኔም እንደሱ መሆን ያለብን ብዬ አሰብኩኝ። ለዛም ቤተሰብ ያው ዛሬ ጠርቼዋለሁኝ፣ ደውዬለታለሁ። ያው ሀሳቡን የሚቀይርበት ምንም ምክንያት አለ ብዬ አላስብም። ምክንያቱም በአንድ ቀን ምንም ነገር ሊፈጠር አይችልም እና ያው ከዛሬ ጀምሮ የኔና የሱ ፍቅር ይመለሳል ብዬ ተስፋ አደርጋለሁ። እርግጠኛም ነኝ። ምክንያቱም ይፈልጋል፣ እኔም እፈልጋለሁ። እየተፈላለግን ደግሞ መለያየት መጣላት የሚባል ነገር እንዲኖር አልፈልግም። ሁለታችንም ኮምባላ በሰላም በቃ 2018 ከገባ በኋላ ምንም ደስ እያለኝ አይደለም። ኢቭን አመቱን ሁላ እየጠላሁት ነው ያለው። በቃ የሆነ ረብሻ ሆነ፣ ጸብ ውስጥ ገባው ከሱ ጋር። በቃ እኔ ደግሞ ከሱ ጋር ስጠላ ሁሉ ነገር ነው የሚያስጠላኝ። ግን ከዚህ በኋላ እንደዚህ የሚሆን ነገር የለም። በቃ ኮምባላ ምንድነው የሚባለው ይሄ ሰላም፣ ደስታ፣ ፍቅር ብቻ ከሱ ጋር አሪፍ ነገሮች እናደርጋለን። አሪፍ ቦታ በቃ ብቻ አንዴ ይምጣና ነገሩን መጀመሪያ በጣም መግባባት አለብን። አልተግባባንም። እኔና እሱ በመሀል ሰው እየመጣ ልንግባባ አልቻልንም። ኢቭን ለመደማመጥም ለማውራትም እሱም የራሱን ስሜት ሊነግረኝ እኔም የራሴን ስሜት ልነግረው ግልጽ አልሆንም። አሁን ላይ በጣም የሚያስጠሉ ነገራቶችን አሳልፈናል። ግን ደግሞ እንረሳዋለን አይደል የሚባለው። በቃ ከዚህ በኋላ ደግሞ በመልካም ነገር በቃ ሳሳልፈው ቤተሰብ የሚመጣብኝ ነገር ማርያምን ከሱ ጋር የምናሳልፋቸው የምንዛዛቀው የምንደራረቀው በቃ እሱ ለኔ ያለው ፍቅር እኔ ለሱ ያለኝ ፍቅር በጣም ነው ናፈቀኝ። በቃ የሆነ እንዲህ ነው ብዬ ቃል ከማወራለት በላይ ብቻ ናፍቆኛል። ሚካኤል ናፍቆኛል። ለምን ካቀፍኩት በስነ ስርዓት ካቀፍኩትላ እንጃ አላቅም ስንት ቀን እንደሆነኝ ካቀፍኩት አላቅም። በቃ ከተገናኘን በትክክል ካወራሁት በጣም ብዙ ጊዜ ሆኗል እና አብዛኞቻችሁ ደግሞ የኔና እሱን ሰላም ትፈልጋላችሁ። ብዙ ሰዎች በእኛም የተጨነቃችሁ አላችሁ። እንደዛ እንዲፈጠር ደግሞ አልፈልግም። ኮምባላ የሆነ ይበቃናል አይደል የሚባለው፣ በጸብ መቆየቱ ይበቃናል ብዬ ነው ማስበው። ለምን እኔና እሱ በዚህን ያህል ብዙ እንዲ ተለያይተን አናውቅም። በዚህን ያህል ልክ እኔም እሱ ላይ የሆነ ማይሆን ነገር አሳይቼ እሱ ምን ላይ አላቅም። ብቻ ምን እንደነካን እኔ አላቅም። በቃ የሆነ የሆነ ሁሉ ሆኗል። የተፈጠረው ተፈጥሯል። ዛሬ አዲስ ቀን ነው። በጣም ነው ደስ ያለኝ ቤተሰብ። በቃ በጣም አንደኛ እንደማገኘው ስላሰብኩኝ ደስ ብሎኛል። ለምን በሰላም ስለምንገናኝ ማንም ሰው ስለሌለ። ከዚህ በፊት ብቻሽን ማግኘት ፈልጋለሁ፣ እሱም ደግሞ እኔን ብቻሽን ማግኘት ፈልጋል። በቃ ብቻ ለብቻ መገናኘት ያለብን ታይሞች ነበሩ እና ያ ነገር አልተፈጠረም። አሁን ግን አመቻችቼ እኔና እሱ ብቻችንን ተገናኝተን እሱም ለኔ ሊለኝን የፈለገው እኔም ለሱ ማለት ያለብኝ ነገራቶችን ተባብለን ወደ ቀድሞ ፍቅራችን እንመለሳለን። የሆነ በቃ ብርቅ እየሆነብኝ ነው የሚባለው። የምር በቃ በጣም ደስ እያለኝ ነው ያለው። በቃ ገና እንደ አዲስ ፍቅር አገረሸብኝ። ባይዞ ፍቅር ሀገር ሽቶብኛል። እንደ አዲስ አፍቃሪ ነው የሚባለው አይደል? እንደ አዲስ አፍቃሪ እምለው ቃላቶች ሁላ ጠፍቶብኝ እየተርበተበትኩኝ ነው። ግን ቤተሰብ ያስፈራል ማለት አሁን ላይ እኔ አይኑን በድፍረት አይቼ ለሚጠይቀኝ ነገሮች መልስ መስጠት ሺም ይይዘኛል። በቃ እንዴት ብዬ እንደማብራራለት እንዴት ብዬ
አላውቅም በቃ በጣም የሚከብድ ነገር ነው። ስሜቱ በጣም ይከብዳል። ግን ደግሞ ሴት ልጅ ቆረጠች ነው። እንዴትም ብዬ ችዬው ሲመጣ ዛሬ ሁሉ ነገር ያበቃለታል። ለመጨረሻ ጊዜ ነው አይደል የሚባለው? ለመጨረሻ ጊዜ ብቻችንን ተገናኝተን ችግራችንን ፈተን አብረን የምንኖርበት ታይም ነው። በቃ አብረን እንሆናለን። ከሆነ በኋላ ምንም ነገር ይፈጠር ምንም ነገር ወዲያ ማየት አይጠበቅብኝም። በቃ ፊት ለፊቴን እያየው አብሬ ከሱ ጋር በጣም ብዙ ነገሮችን ማሳለፍ ነው የምፈልገው። ያ ነገር ደግሞ ይሳካልኛል አለትና ቤተሰብ ይሁን አንዳንዴ እኔና እሱ ያሳለፍነውን ነገር ሳስብ የምር በቃ እንባ ነው የሚለኝ። በቃ ያሳለፍነው በጣም መልካም ነገሮች አሉ፣ ደስ የሚሉ የሚያሳዝኑ ሆኖ ግን በይበልጥ የሚያስደስት ነገር ነው አብረን ያሳለፍነውና እነዛ ጣፋጭ የሆኑ ጊዜያቶች በቃ ልነግራችሁ አልችልም። በጣም ነው ናፈቀኝ። ከሱ ጋር ማደርጋቸው ነገሮች በጣም ነው ናፈቀኝ። ግን ፍቅር በጣም የሆነት ከባድ ነገር ነው። ባንዴ የሚታው አይነት አይደለም። እኔ ተረዳሁት ነገር ባንዴ በቃ ታይም ስላለ ከህይወቴ ውጪ ስላለ በቀላሉ የሚወጣ አይነት ነው ብዬ አላስብም። በቃ የሆነ ሳፈልጉ ልባችሁ የሚያስገድዳችሁ አይነትና ፍቅር ማለት ደስ የሚል ስቃይ ብዬዋለሁ። በቃ እንደኔ ደስ የሚል ስቃይ ነው። በቃ እየተሰቃያችሁ የምታሳልፉት ፊሊንግ ነውና ብቻ በጣም የሚያስደስት ነገር ነው ፍቅር እና እኔም ደግሞ ይህንን የመሰለ ውብ ምን ብዬ እንደምገልጸው አላቅም የኔ ስለሆነ ስላፈቀርኩትም በጣም ደስተኛ ነኝ። ማለጸጸትበት ነገር ብዙ ነገሮችን ብያለሁ ምናምን ግን ቴንሽን ሆናችሁ የምታረጉት ነገር ነውና መቼም እሱን በማፍቀሬ ደስተኛ ነኝ። እንደሱ አይነት ሰው አገኛለሁ ብዬ አላስብም እና በቃ የሆነ ፍቅር የሆነ ነው። ኩምባላ ግን አንድ ሰው እንኳን ሊጠጋው በመጥፎ እንዲያየውም የማልፈልገው አይነት ሰው ነው። ከዚህ በኋላ ምንም በመጥፎ ማንም ሰው እንዲያይብኝ በቃ የኔ የተሰጠኝ ከፈጣሪ የተሰጠኝ የኔ አዳም ነው እና ማንም እንዲያስከፋብኝም እንዲያይብኝም የማልፈልገው ሰው ነው። እንግዲህ ቤተሰብ ይሄ ሁሉ ካደረኳችሁ ይበቃኛል። በጣም ብዙ ባወራ በጣም ደስ ይለኛል ማለት ነው። ግን የሆነ ይደክማል አይደል? እኔም ሳወራ እናንተም ስትሰሙ ስለሚደክም ቤተሰብ የሚፈጠረውን ነገር አብረን እናያለን። እስከሚመጣ እንጠብቀዋለን። ሁሉ ሰላም ተመስገን። ዛሬ ብቻሽን ነሽ? ያው ብቻሽን እፈልግሻለሁ ስትል ነበር። እኔም ደግሞ ብቻህን እፈልጋለሁ ስንባባል ነበር። ማለት ብቻችንን እየተፈላለግን ልንገናኝ ያልቻለን ሰዎች ነን። እንደዛም ደግሞ የሆነው በራሳችን ምክንያት ነው። ዛሬ እኔ እናንተ ብቻ እንድንገናኝ ትላንትና ያደረግሽውን ነገር ትክክል አይደለም። ስለ አሁን ያለፈውን ነገር ማንሳት አልፈልግም። አንተም ከዚህ በፊት ብቻህን ስትፈለግ ከሰው ጋር መተሃል። በቃ ይሄ ነገር አንድ ሁለት ልንባባሉ የሚያስፈልገው ነገር አይደለም። ምክንያቱም ሁለታችንም ያደረግነው ነገር ግን የሆነ አለ አይደል? ትላንትና እንደዛ ያደረኩበት ምክንያት የራሴ ምክንያት አለኝ። አንቺ እኔን እንደምትፈልጊኝ በጣም እያሳየሽ፣ ነገር ግን ከሱ ጋር ደግሞ ስትመጪ ምን ላስብ እንደሆነ ታውቂያለሽ፣ ምን ላስብ እንደምችልም ታውቂያለሽ። ያንቺን ሀሳብ አላውቅም፣ ነገር ግን ያ ሁለታችንም አንቺም ወደኔ መምጣት ካልቻልሽ እኔም ወደ አንቺ መምጣት ካልቻል ብዙ ነገር ሊያገናኘን ይችላል። እኔና አንቺ ነገር በማዕከላችን ሰው ገብቶ ሊፈታውም ሊያስታርቀውም ሞክሯል፣ ግን አልቻለም። እኔ ለዛ ነው እናንተ እንድንሆን የፈለግነው። ምክንያቱም አሁን ወደ መጀመሪያ ከገባን ነገሩን ይደበላለከው አንተ ነህ። ነገሩ ምስቅልቅሉ ወጣል። ግን አንዴ አሁንም አንተ እሺ፣ እኔ ችግር የለውም እኔ ነኝ። እሺ ልበል፣ እንድንጨቃጨቅ አይደለም። ገባይደል? ዛሬ የፈለኩሽ አንደኛ ነገር ከማዕከላችን ሰው አስወጥተን በግልጽ መነጋገር ካለብንም እንድንነጋገር የፈለኩት አንደኛ እኔና አንቺ አንድ ላይ መሆንም አንቺ ሰዎች ከሆንን ለምን እየመጣን በየጊዜው የማይሆን ንግግር እየተነጋገርን የማይሆን ጠባሳ አንችልም ብለህ ታስባለህ? ለምን ኔጌቲቭን ብቻ ታስባለህ? ምክንያቱም አንቺም መተው አልቻልሽም፣ እኔም መተው አልቻልንም።
በእልህ ደግሞ ቤት አይሰራም። በእልህ እኮ አይደለም ገባ። አንተ ያልተረዳኸው ነገር እዚህ ጋር እልህ አይደለም ገባ። እልህ ነው። እኔና አንቺ ፍቅር አልነበረም የያዘን፣ እልህ ነበር የያዘን የነበረው። አሁን ድጋሚ ቃላቶችህ በጣም የሚያስጠሉ ነገር ናቸው ገባ። ለምን ጠራው ማለት አልፈልግም። ብቻችን እንድናወራ የፈለኩት በግልጽ መነጋገር ስላለብን ብቻችን እንድናወራ የፈለከው ስለ ትናንትናው ጉዳይ ነው በቃ። እኔ የፈለኩትም ያወራሁትም ስለ ትናንትናው ጉዳይ እንድናወራ ነው። ከዚህ በኋላ ይበቃል። ምን ማለት ነው ይበቃል ማለት? ብዙ አስመሰልን፣ ብዙ ነገር ቀለድን፣ ብዙ ነገር ተመላለስን፣ ተሰዳደብን። እሺ የሁሉ ነገር ነገሮችን ተፈጠሩ። ከዚህ በኋላ ግን አንቺም ክብርሽ እንዲነካ አልፈልግም፣ እኔም ክብሬ እንዲነካ አልፈልግም። ሶ በራሳችን እጅ እኮ ነው ክብራችንን እያስነካን ያለነው። እኔ ራሴን እያስደፈርኩ የነበረው ራሴ ነኝ። ምክንያቱም ካንቺ ጋር በተመላለስኩ ቁጥር ራሴን ነበር እያስገመጥኩኝ የነበረው። ሶ ለዛ ነገር ላጠፋውብሽ ነገር በጣም አምሶ ሶሪ፣ በጣም ይቅርታ። እኔ እኮ እዚህ ጋር ይቅርታ ምናምን እንድትለኝ አይደለም። ምክንያቱም እኔ ይቅርታ ምንም አይሆንልኝም ገባ። ካንተ ነው እንጂ የምፈልገው ይቅርታ ከን ወይ ሌላ ነገር አይደለም። አንተ የምፈልገው የሚባለውበት ታይም አይደለም። በጣም አርፍደናል። ምን ተፈጠረ? በአንድ ቀን ውስጥ ምን ተፈጠረ? ትናንትና እንደዛ እኔ በጣም ሳስብበት ነበረ። ብቻሽን አግኝቼ በግልጽ ማውራትም ካለብን አውርተን መለያየትም ካለብን እንለያያለን። መለያየት ምን አመጣው? እዚህ ጋር እኮ መለያየት የሚለውን ነገር ቢመጣ በፊት ነበር የምንለያየው ገባ አይደል? አሁን ሳይሆን በፊት ነበር መለያየት ያለብን። መስማማት ካልቻለ ምን ነገር ለምንድን ነው የማንስማማው? እኮ አንቺ እኔ የምለው ነገር አትሰሚም፣ እኔ አንቺ የምትይው ነገር አልሰማም። ሁለታችንም ተቃራኒ መንገድ ላይ ያለን ሰዎች ነን እኮ። ለምንድን ነው የማትጠራው? ለምን አትጠራም? እኔ ስጥራ አንቺ መጣርሽን አሳይሽኝ። ኦኬ እሺ፣ አሁን ይኸውልሽ ወደ ኋላ መለሳሽ እንዴ? እንደዛ እኔ መልስካለሁ። ለምን ታውቃለህ? ኢቭን ወደ አሁኑ ሳይሆን ወደ 1 አመቱ መልስካለሁ። ገባህ አይደለም? 1 አመት እንዴት እንደነበረን መልስካለሁ። እሱ አይደለም እኮ ብዙ ጊዜ ትለወጫለሽ፣ ትቀየሪያለሽ ብዬ ባይዞ ሰው ይታገሳል፣ ይጠብቃል። ነገር ግን አንቺ ልትቀየሪም አልቻልሽም፣ ልትለወጪም አልቻልሽም። ልቀየር ልለወጥ እኔ እኮ በቃ አንቺ ጎበዝ ነሽ፣ አንቺ ትችያለሽ፣ አንቺ አዋቂ ነሽ። በቃ እኔ ሁሌ ስህተት እሰራለሁ። በቃ እኔ ስህተት መንገድ ላይ ነኝ ያለው። ስህተት ወደ እኔ እንድትለክከው አልፈልግም። በቃ እኔ እኮ ራሴ ነኝ። በቃ ራሴ ስህተት መንገድ ነኝ። ከሆነ ለምን ከኔ ለመራቅ ትሞክራለህ? ለምን ከኔ ትርቃለህ? በመካከላችን ብዙ ነገሮችን ለማስተካከል ብዙ ነገር ተሰጣተናል፣ ብዙ ነገርም ሆኗል። ነገር ግን ለምን ከኔ ለመራቅ ትሞክራለህ? አንተ እኔን ካፈቀርከኝ አፈቅርሻለሁ ምናምን ስትል ነበር ትላንት። በአንድ ቀን ፍቅርህ አይጠፋም። በአንድ ቀን ለኔ ያለ ስሜት ሊጠፋ አይችልም እኮ ገባ አይደል? በአንድ ቀን ውስጥ ነገር እንደዛ ሆነ ስትመጪ ደግሞ እኔ ምንም እንደዛ ሆነ ይቆም ገባ አይደለም? እንሄድበት ቦታ ነበረ። ከዛ እሱ መጣ። ኦኬ አይ ጊዜ እየተሰጣጣችሁ ጊዜ እየሰጠሽው እያገኘሽው አብረሽው እየሆንሽ እኔ ምን ላስብ እችላለሁ? ጓደኛዬ ነው ገባ አይደለ? አንተ ይሄ ስሜት እኔን ተሰምቶኛል። አሁን ጓደኝነታችሁ ይቀጥል። ይኸውልሽ እኔ አሁን ልከራከርሽ ሳይሆን እኮ እሺ፣ ለምንድን ነው ከኔ ጋር ተቀበይ። ይሄ ከአንድ አመት በፊት የሰጠሽኝ ወርቅ ምን እያደረክ ነው ያለኸው? ያው ምን እያሆንክ ነው? በጣም እንድንደባበር ልታረግ ነው። ምንም እየተደባበረ ነው። ከዚህ ከቀው ጋር ነው የሰጠሽኝ። እንደዚሁ እንደሰጠሽኝ ልታስከፋኝ ነው። ሰማኝ፣ የማይሆን ነገር አታድርግ። ይኸውልሽ አንደኛ ብዙ ነገር ተባብለናል። እሺ ይሄ ነገር ብዙ ነገር ተባብለናል፣ ብዙ ነገር ተሰጣተናል። ኦሬዲ ግን ሁሉንም ነገር ማምጣት አልፈለግም። አንቺም ጋር ያለው ይቀመጥ። ነገር ግን ይሄ ነገር ካይምሮዬ ሊጠፋ አልቻለም። ማለት ለኔ ያለክ ነገር እንደዚህ ነው። በቃ ለኔ ያለክ ነገር እንደዚህ ነው ወይ? ነገር ይበቃል። ይኸውልሽ ማስመሰላችን ይበቃል። አናስመስል። እሺ ይብቃ። እኔ የሰጠውን ነገር ለምንድን ነው የምታመጣው እኮ? እኔ የሰጠውን ነገር ለምንድን ነው የምትሰጠኝ? በቃ እኔ ጋር መቀመጥ ስለሌለ ምን ማለት ነው? እኔ ይሄ የሚጠፋ ነገር አይደለም፣ የሚቀመጥ ነገር ነው። ከፈለክ ሽጠው፣ የፈለኩን አድርገው፣ ግን እኔ ልቀበልካለሁ። እኔ ልሸጠው አንተን አስቤ ነው የሰጠው። እንዳትነካኝ። ለአንተ ፈልጌ ነው የሰጠው ብለኸኝ አይደለም የሰጠው። አሁን ደግሞ እኔ ጋር ምንም አያረግ ሶ እኔና አንቺ በጣም ልትጎዳኝ ነው ማለት እስካሁን የጎዳኸኝ። እሺ ይሁን ገባ። አሁን የሰጠሽኝ ስጦታዎች ሁሉ ይሄ ትልቅ ስለሆነ ነው። ይሄ ለኔ ትልቅ ነገር ነው። ትልቅ ልቀበልሽም አልችልሽም። መጀመሪያ ተቀበለኛል አይደለም? መጀመሪያ የተቀበልከኝ ነገር የኔና አንቺ ነገር ንቀት ነው። እኔ አክብሬ የሰጠውክን ነገር በንቀት እየመለስከው ነው። በንቀት አይደለም። እና እሺ አመሰግናለሁ። ምንድነው ምስጋና? ለኔ ልዩ ስጦታ ነው ይሄ ማለት ለኔ ትልቅ ነገር ነው የሰጠሽኝ። ነይ ኢቭን ሂድልኝ። እሺ ተው። አይ አልፈልግም። ሂድልኝ። እሺ ሂድልኝ። ምን ማለት ነው እንድትቀበኝ የምፈልገው? አንደኛ ነገር ለኔ የሚገባኝ ስጦታ አይደለም። አይመለከተኝም። በጊዜው ስለሚገባክ ነው
በጊዜው ስለሚሆን ለኔ የማይገባኝ ስጦታ ነው። እኔ ገባህ ብዬ ከሰጠሁክ ለምንድነው እኔ ነኝ የሰጠሁክ? ይኸውልሽ እኔ ነኝ የሰጠሁክ። እኔ ጋር ተቀምጦ ምንም አይሰራም። እኔ የሰጠሁክን ነገር አምጥተህ ልትሰጠኝ ምን ማለት ነው? ባቃጠለው የማይቃጠል ነገር እሺ፣ የፈለግከው እናድርገው። በጣም አልችልም። ብዙ ዋጋ ይወጣለት ነው። እኔ ስለ ዋጋ አይደለም ገባ። እኔ በዛ ሰዓት አንተ ደስተኛ መሆንህን ነው ያሰብኩት። በቃ ኦኬ፣ ደስተኛ ለአንተ ደስተኛ ለማድረግ ነው የሰጠሁት። ደስተኛ ያደረግሽኝ አይደል? በጣም አመሰግናለሁ። ዞር በልልኝ። እንዳትነካኝ፣ እንዳትነካኝ፣ ተቀበይ። እንዳትነካኝ። እሺ ተቀበይ። እንዳትነካኝ። እሺ ተቀበይ። አልቀበልህም። ልቀቀኝ። ተቀበይ። እኔ ጋር ሆኖ ምንም አይሰራም። ተቀበይ። ልቀቀኝ። ተቀበይ። አልቀበልህም። ምንድነው የምትፈልገው? ችግር ምንድነው? በቃ እኔና አንቺ አብቅቶልናል። እሺ ያብቃልን። ይሄንን ነገር አልፈልገውም። የሚገባ እኮ ነው ይግባ። ይሄንን ነገር አልፈልገውም። የፈለግከውን አድርገው። እንድትሰጠኝ ግን አልፈልግም። ገባ? ለኔ የምታስብ ከሆነ እኔን የምትወደኝ ከሆነ ተቀበይ። ስነ ስርዓት ይኑር። እሺ በእግዚአብሔር ተቀበይ። ስነ ስርዓት ይኑር። ስነ ስርዓት ይኑር። ስነ ስርዓት ይኑር። ያባሰ እንድንጠላ አታድርግ። ያባሰ የማይሆን ነገር ውስጥ እንድንገባ አገፋፋኝ። እሺ ምንድን ነው የምትፈልጊው? በቃ ተቀበይኝ አልኩሽ አይደል? ጠላኸኝ። አትወደኝም? ጠላኸኝ ወይ? እኔ በቃኛል። ከዚህ ናህል መሰቃያት አልፈልግም። በቃኝ። ግን እንደዚህ ለምንድን ነው የምታደርገው? አልቀበልህም። ስነ ስርዓት ይኑር። ማርያምን ስነ ስርዓት ይኑር። ይኸውልሽ እኔ ስጦታ መመለስ አይደለም። ይኸውልሽ ስጦታ እንድንመላለስም አልፈልግም። እሺ ምንድነው ፍላጎት? ምን ፈልገህ ነው? አያገባኝም። የፈለግከው ማድረግ ትችላለህ። አያገባኝም። ተቀበይ። ይኸውልሽ እኔና እያስከፋኸኝ ነው ያለው። እሺ ሂድልኝ። በመጥፎ ነገር መለያየት የለብንም። ኦኬ ይኸውልሽ አይ ጥሩ ነገር ነው አይደለ? እኔ ሰጠሁኝ ጊፍት ሰጠኸኝ እየመለስክልኝ በጣም ጥሩ ነገር እያደረክልኝ ነው ያለው። በጣም ነው የማከብርሽ ስለሰጠኸኝ። አትውደደኝ። መውደድ እንደዚህ አይደለም። መውደድ እንደዚህ አይደለም። ብትወደኝ እንደዚህ አታደርግም። የሰጠሁሽን ነገር ተቀበይ። እኔ ነኝ አይደለ አክብሬ ወድጄ ፈልጌ ሰጠሁክ። እኔ ነኝ የሰጠሁክ አይደለ? እንዴት እያደረገች ነው ያለው? በቃ እኔ አልፈልግም አልኩኝ አይደል? በቃ አንቺም የኔ ልትሆኛቼ ምንም ያንቺ ልሆን አልችልም። እሺ እኔ ያንተ መሆን ካልቻልኩኝ እንደዚህ ነው የምታደርገኝ? እንደዚህ ነው የምታደርገው? አልፈልግም አልኩኝ። እሺ አትፈልግ። እንደዚህ ለምንድን ነው የምታደርገው? እኔና አንቺ ነገር አብቅቶለታል። ሌላውን ነገር ማቃጠልም ሆነ መወርወርም መጣልም ይችላል። ይሄ ነገር ግን አልችልም። አቃጥለው አልችልም። አይ ሌሎቹን ነገር አቃጠልካቸው አይደለ? እሺ አልችልም። ይሄንንም አቃጥል። እኔ ልቤን አታቃጥለው። በእናትህ በቃ ልቤን አታቃጥለው። አነደርከኝ። እሺ ምን ልሁንልህ? ምን እንደሆነ ነው የምትፈልገው? አይኖ ምን እስከመሆን ነው? ምን ልሁን? እስቲ ላንተ ምን ልሁን? ገባህ አይደል? እዚህ ማስመሰል ይበቃናል። ሁለታችን ማን ነው እየተፈላለግን የሚመስል ነገር ባናሳይሽ ይሻላል። እስከ ዛሬ ሳንፈላለግ ነው አብረን የቆየን አይደለ? አዎ በቃ አንቺም ደስተኛ ልትሆኚ አልቻልሽም። እኔም ደስተኛ አድርገኸኛል። ደስተኛ ሆንኩት ከአንተ ጋር ስለሆነ እንደዚህ አትሆኚም። ምን ሆንኩ? ደስተኛ ብትሆኚ እንደዚህ አትሆኚም። ከኔ የተሻለ ደግሞ ላንቺ ይገባሻል። አልፈልግም። እሺ አልፈልግም። ካልፈልግሽ ደግሞ እንደዚህ አትሆኚም። እኔ አላስፈልግሽም። እስከዛሬ ለሆንሽልኝ ነገር ላደረግሽኝ ነገር ከልብ አመሰግናለሁ። ምስጋና ልታደርግ ነው? ምስጋና ልታቀርብልኝ ነው? አዎ በጣም አመሰግንሻለሁ። አብረሽኝ ጊዜ ስላሳለፍሽ አብረሽኝ ብዙ ነገር ስላየሽ በጣም አመሰግናለሁ። ይህንን ነገር ግን በቃ ከዚህ በላይ እኔ ጋር ሊቀመጥም አይችልም ሊሆንም አይችልም። ስለሰጠሽኝ ነገር አታድርግ። ምንም የሚቆጭህ ነገር አታድርግ። ቢሆን ኖሮ ማለት ነው መጀመሪያው ከቤት ሳልመጣ በፊት ብዙ ነገር አስቤበት ከራሴ ጋር ተማክሬ ነው የመጣው። ይሄ ነገር ልቤን ያሰመመዋል። የሚገባ ከሆነ ውሰደው። እሱ በቀስ ይተውሻል። ይኸውልሽ እኔንም እንደተወኝ አንቺም ይተውሻል። እኔም አላስፈልግሽም። አንቺም ታውከኝ ነው እንደዚህ በቀላሉ ታውከኝ። እሺ ተቀበይ። ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን አቅም አጣሁ